እስልምና መቀበል ፈልጋለሁ። ለሞላው ለኢትዮጵያ ምጭም ከኢትዮጵያ ውጭም ከኢትዮጵያ ውስጥ ያሉት ለሙስሊም ተከታዮች ወይ ለእስላሞች አድርሱልኝ። ነና እስላም መሆን ፈልጋለሁ ወይ ሙስሊምን መቀበል እፈልጋለሁ። አሁን ካለውበት ህይወት ትክክለኛው ሃይማኖት እስላምን መቀበል ፈልጋለሁ። እነንን ቪዲዮ ለአሲያ አኪያነች አሲያ ውጭ ሀገር ላለችው ለሷ አድርሱለት። ቀጥታ ባንቺ ላይቭ ላይ መጥቼ መቀበል ፈልጋለሁ። አሁንም እየነገርኩ ነኝ። ሙስሊም መሆን ፈልጋለሁ። እስልምናን መቀበል ፈልጋለሁ። ምክንያቱስ ኢየሱስ ክርስቶስ እስካሁን እኔ የጴንጤ ኢየሱስ እስካሁን ያመለኩት ኢየሱስ የኔ ህይወት መቀየር አልቻለም። የኔ ላይፍ መቀየር አልቻለም ከዚህ በኋላ። ስለዚህ ቀጥታ እስልምናን መቀበል እፈልጋለሁ። ወላሂ ነው የምለው። ወላሂ ነው የምላችሁ። መቀበል እፈልጋለሁ። እስካሁን የኖርኩት ህይወት የውሸት ህይወት ነው። ኢየሱስ መቀየር አልቻለም። ጴንጤው ኢየሱስ ሊቀየር አልቻለም። ስለዚህ ምንድነው ከዚህ በኋላ በቀጥታ ሄጄ መቀበል ይፈልጋለሁ። ሞላው ለሙስሊሞች አድርሱልኝ። የኔ ህይወት የሚቀይር ሃይማኖት እስልምናን መቀበል እፈልጋለሁ። እኔ ብዙ አመት በጴንጤ ውስጥ ኖር ያለው ከ1994 ጀምሮ እስካሁን ኖር ያለው። እስካሁን የኔ ህይወት ሊቀየር አልቻለም። እስካሁን ላይፌ ሊቀየር አልቻለም። አንድ እንኳን ስልክ መግዛት አልቻልኩም። ስለዚህ ኢየሱስ ደሃ ነው። የጴንጤው ኢየሱስ ደሃ ነው። የፕሮቴስታንቱ ኢየሱስ ደሃ ነው። መስጠት አይችልም። ስለዚህ እኔ አሁን ከዚህ በኋላ ወላሂ ምስክር ነው የኔ ህይወት የሚቀየር ከሆነ የኔ ላይፍ የሚቀየር ከሆነ አንድ ስልክ የሚገዛ ሙስሊም ካለ ከዚች ቤት የሚያወጣ ስንት አመት ወደ 6 አመት ኖር ያለው እዚች ቤት ከዚች ቤት እንዲቀየር ብዙ ጊዜ ኢየሱስን ጸልያለሁ። ኢየሱስ እንዲቀየር በየጸልየ መቀየር አልቻለም። ሊለውጥ አልቻለም። ስለዚህ ከዚች ህይወት የሚቀየር በእውነት እችን መልእክት ሰምቶ የሚቀየር ከኢትዮጵያ ውጭም ይሁን ኢትዮጵያ ውስጥ ላይ ያለው ሙስሊም ይሁን አንድ ስልክ የሚገዛ ሁለተኛ ከዚች ቤት የሚያወጣ የእውነትን ነው ካለ ማለት ነው። ወላሂ ነው ማለት ነገ ጠዋት ሄጄ አላህን ይቀበላለሁ። የኔ አምላክ አላህ ነው። የኔ ፈጣሪ አላህ ነው፣ ኢየሱስ አይደለም። ወላሂም ብዬ ይኸው በዓለም ሁሉ ፊት ነገ ላይ ብላይ ገብቼ ቀጥታ እነ አሲያ ቤት ይቀበላሉ። ይሄንን አድርሱለት። አሲያም ትሁን ሌላ ሙስሊሞችም ይሁን እግዚአብሔር እናንተን ገብቶኛል። አላህ እናንተን ባርኳል። በምድራዊም በሁሉም እናንተ ተባርካችኋል። የጴንጤው ኢየሱስ መስጠት አይችልም። ጴንጤው ደሃ ነው። የኢየሱስ ደሃ ነው። ሁሉም ደሃ ነው። ስለዚህ የኔ ህይወት መቀየር አልቻለም። ስለዚህ እናንተን የቀየረው አንቺን የቀየረው አዲስ አበባን ሁሉ ለእናንተ የሰጠው ወላሂ አላህን መቀበል እፈልጋለሁ። ለኔ አንድ ስልክ ከእናንተ ጋር ላይቭ ላይ የሚገናኝበት አንድ ስልክ ከገዛችሁ ከዚች ቤት ከዚች ከደሳሳ ቤት ስንት አመት ኢየሱስ እንዲቀየር ብዬ ጸልዬ አንድ ፕሮቴስታንት ተከታይ አንድ የፕሮቴስታንት ኢየሱስ በፍጹም ሊቀይረው አልቻለም። ስለዚህ እቺን የሚያደርግ እስልምና ወይ ሙስሊም ካለ ነገ ጠዋት ወላሂ ነው ብሎ ውሸት ከሆነ ሁለት አይኔ ይጥፋ። ካልተቀበልኩ አንገተን እንደዚህ ቆርጣችሁ አደባባይ ላይ ጣሉ። አንድ ስልክ ብዙ አመት ኢየሱስ እንዲሰጥ ጸልዬ እስካሁን መስጠት አልቻለም። ደሃ ነው። የፕሮቴስታንቱ ኢየሱስ ደሃ ነው። ፕሮቴስታንት ህዝብ ከ199% ደሃ ነው። አንድ ስልክ አሁን 10,000 ነው ወይ ስልክ እቺን እንኳን መግዛት አልቻሉም። እኔ በስቃይ ውስጥ እያየው በራብ በችግር ውስጥ እያየው መርዳት የማይችል ሃይማኖት ውስጥ ነኝ ያለሁት። ይባካችሁ ድረሱልኝ። ይባካችሁ እርዱኝ ሙስሊሞች ወንድሞች። እናንተን አላህን ወጥቼ መቀበል ፈልጋለሁ። እስካሁን ወደ 20 ምናምን አመት ኢየሱስ ጌታ ነው ኢየሱስ አዳኝ ነው ብዬ እንደመሰከርኩት
ከዚህ በኋላ የሚያድነው አላህ ነው ብዬ ፈጣሪ አላህ ነው ከአላህ ሌላ አምላክ የለም ብዬ ወጥቼ አደባባይ ላይ እመሰክራለሁ። እችን አንድ ስልክ የሚገዛ ካል እውነት እችን ሰምቶ አላህ ይሁን እናንተ አዛኝ ናችሁ ይላል የእናንተ መጽሐፍ ላይ ለሰው የተቸገረ የምትረዱት ናችሁ፣ ችግረኛ የምትረዱት ናችሁ። ይሄን ከረዳችሁ ከዚህ ስቃይ ካወጣችሁ እውነት ወጥቼ አደባባይ ላይ እድሜ ዘመኑ ሙሉ ለአላህ እሰግዳለሁ። አላህ ነፍሴን እሰጣለሁ። አላህ መንፈሴን፣ ነፍሴን፣ ህይወቴን፣ ስጋዬን ጭምር እሰጣለሁ። ደም የሚፈልግ ከሆነ ደሜን እሰጣለሁ። ነፍስ የሚፈልግ ከሆነ ነፍሴን እሰጣለሁ ለአላህ። ወጥቼ እመሰክራለሁ። አዲስ አበባና ከአዲስ አበባ ውጭ ያላችሁ ይሄንን ቪዲዮ አድርሱለት። አንድ ስልክ ብዙ አይደለም፣ ብዙ አመት ኢየሱስ አንድ ስልክ ብቻ እንድሰጥ ጸልዬ ሊሰጥ አልቻለም። እስካሁን አቅም የለው። ፕሮቴስታንት ህዝብም ሊገዛኝ አልቻለም። ተቸግረ ሲጸልይ ተቸግረ ሲጠይቅ ይሳደባሉ። እኔ ወድጄ አይደለም፣ ምንም ነገር አጥቼ ነው። በፕሮቴስታንት መጽሐፍ ላይ ነፍስ እኔን ለመከተል ለሚፈልግ ህይወትን፣ በህትን፣ ልጆችን፣ የራስን ነገር ጭምር ሁሉ ትተህ ካልተከተልክ ለኔ ሊሆን አይገባም ስል ያን ሁሉን ትቼ ተከትዬ ክርስቶስን ብዬ ኢየሱስን ብዬ ተከትዬ ባዶ ሆኜ እንኳን አንድ ስልክ መግዛት እስከሚያቅት ድረስ ደሃ ሆኜ ለምኜ እባካችሁ አግዙኝ ብዬ ማገዝ አልቻሉም። ስለዚህ ከዚህ ደቂቃ ጀምሮ ይሄንን ቪዲዮ ሰምታችሁ ኢትዮጵያ ውስጥ ይሁን ከኢትዮጵያ ውጭ ይሁን ያለው ሙስሊም ሰምተ እውነት አንድ ስልክ ከገዛ ነገ ወጥቼ ይቀበላሉ። አደባባይ ላይ ቆሜ ይቀበላል። እድሜ ዘመኑ ሙሉ መስጊድ እያጠብኩ እናንተ የምታመልኩበትን ቤቱን እያጠብኩ እንኳን ጽዳት እየሰራው እድሜ ዘመኑ ሁሉ ከዚህ በኋላ የቀረው እድሜን ለማገልገል ዝግጁ ነኝ። ይኸው ወስኛለሁ። አድርሱለት። በተለይ ውጭ ላይ ያሉ እስላሞች ወይ ኢትዮጵያ ውስጥ ያላችሁ እስላሞች አንድ ስልክ ብቻ እንድትገዙ ፈልጋለሁ። ላይቭ ላይ ከእናንተ ጋር የምትገናኙበት ገብቼ እናንተን አላህን የሚቀበልበት አንድ ስልክ ብቻ ፈልጋለሁ። ፕሮቴስታንቱ ኢየሱስ አልሰጠም። ፕሮቴስታንቱ ኢየሱስ ደሃ ነው። አፈር ያበላል፣ ሳር ያበላል፣ አሸባ ያበላል። አይታችኋል። የሚበላ አጥቼ ይሄን ሁሉ እስከሚበላ ድረስ ለምን ትበላለህ እያሉ ይሳደባሉ። ግን የእናንተን አላህ ትክክለኛ ጸሎት የሚሰማ እውነት ከሆነ ይሄን ሰምታችሁ አንድ ስልክ ከገዛችሁ ነገ ወጥቼ እስልምናን ይቀበላሉ። ወላሂ ነው የምላችሁ። ወላሂ ወጥቼ አላህ ነው ትክክለኛ ፈጣሪ አላህ ነው፣ የኔ ፈጣሪ አላህ ነው ብዬ እመሰክራለሁ። ከአላህ ሌላ አምላክ የለም ብዬ እመሰክራለሁ። ይሄንን ቪዲዮ አድርሱለት ለሙስሊም ወንድሞች። እኔ ብዙ ችግር ውስጥ ነኝ፣ ብዙ መከራ ውስጥ ነኝ ያለሁት። ከዚህ ሊያወጣ አልቻሉም። ኢየሱስ ይረዳሃል ነው የሚሉት የፕሮቴስታንቱ ሰዎች። ኢየሱስ ከሰማይ እንግዲህ በአካል መጥቶ ነው መረዳው። ሰው ተቸግረው ሲጠይቅ መርዳት አይችሉም። ደሃ ናቸው። እነሱም ደሃ ነው፣ የነሱ ኢየሱስም ደሃ ነው። ስለዚህ የእናንተን ለምድራዊ ለእናንተ የሰጠው አላህን መከተል ፈልጋለሁ፣ አላህን መቀበል ፈልጋለሁ። ከዚህ ደቂቃ ጀምሮ አሁን ከገዛችሁ ዛሬ ላይ ቢገብቼ መቀበል ይችላል። እርዱኝ ሙስሊም ወንድሞች። ይኸው ወስኜ ነው። የኔ ፈጣሪ አላህ ነው፣ ከአላህ ሌላ ፈጣሪ የለም ብዬ እመሰክራለሁ። አላህ ነው አዳኝ፣ አላህ ነው፣ ሌላ አላህ ህይወት የሚቀይር የለም ብዬ እመሰክራለሁ። ወላሂ ነው የምላችሁ። ይሄንን ቪዲዮ አድርሱለት፣ ለነ አሲያ አድርሱለት። ቲክቶክ ላይ ያሉ ብዙ ተከታይ አላት። አንቺ ጋር መጥቼ ያንቺን አላህን ያንቺን ህይወት የቀየረውን አላህን መቀበል እፈልጋለሁ። በአለም ሁሉ ፊት፣ በኢትዮጵያ ህዝብ ፊት ሁሉ መቀበል እፈልጋለሁ። የፕሮቴስታንት ነገር ከዚህ በኋላ አብቅቷል። የኔ መቀየር አልቻለም። የፕሮቴስታንት ኢየሱስ ደሃ ነው። እናንተን አላህ ባርኳል፣ በምድራዊ ሁሉ ባርኳል። ሁሉ በስቃይ ውስጥ ነው ያለው። ፕሮቴስታንት ሁሉ በቤት ኪራይ ነው እየተሰቃየ ያለው። ኢየሱስ መስጠት አይችልም። ስለዚህ እናንተን አላህን መቀበል እፈልጋለሁ። ከዚህ ደቂቃ ጀምሮ ይሄንን ቪዲዮ አድርሱለት፣ ሜንሽን አድርገው። ስልክ 0916467312 አሁን ስልክ ስለሌለ በሰው ስለገባው በዚህ ደውላችሁ በዋትስአፕ በኢሞ በቴሌግራም ማግኘት ትችላላችሁ። አላህ የኔ አምላክ